አላህ የታመጸበትን የመጀመሪያውን ወንጀል የሚያብራሩ ብዙ አንቀጾች አሉ። አላህም በዚህ መልኩ ለመጀመሪያ ጊዜ የወነጀለው ኢብሊስ ነው። ቀጥተኛ የሆነ እንቢተኛነትን በመፈጸም አመጸ። ከአላህ ጋር ፊት ለፊት ቃልን እየተመላለሰ አመጸ። አላህም ካፊር ነህ በማለት ሰየመው። ካፊር ማለት ውለታን የሚክድ ማለት ነው። አላህ አክብሮና ወደ ሰማይ ከፍ አድርጎ ሳለ እርሱ እንዴት ይህንን ጸጋ ይክዳል? መላእክትም በሙሉ ሰገዱ፣ ኢብሊስ ሲቀር እርሱም ኮራ። የወንጀል ሁሉ መጀመሪያ ኩራት ነው። ስለዚህም ሊቃውንት የወንጀል ሁሉ መሰረቱ ኩራት ነው ይላሉ፣ ራስን ከፍ ማድረግ። ስለዚህም ከኩራት አጥብቀው የሚከለክሉ በርካታ ሐዲሶች ይወርደዋል። በልቡ የቅንጣት ክብደት ያህል ኩራት ያለበት ጀነትን አይገባም የሚለው አንዱ ነው። በኩራት ልብስን አስረዝሞ መሄድን የሚከለክሉ ሐዲሶች መጥተዋል። በኩራት ተወጥረው ልብሳቸውን እየጎተቱ የሚሄዱ ሰዎች አላህ ወደ እነርሱ አይመለከትም። ያ በልብስ በቤት የሚኮራ እኔ እንዲህ ካለ ጎሳ ነኝ እያለ የሚኮፈሰው ከዚህ ይመደባል። ኩራት የወንጀሎች የመጀመሪያው ነው። ለዚህም የአላህ መልእክተኛ ከሰሃቦች አንዳቸው አንሳሮች ሆይ ድረሱልኝ ሲል፣ ሌላኛው ደግሞ ሙሃጅሮች ሆይ ድረሱልኝ ሲል፣ እርሳቸው ይሄን ነገር ተውት ሸታታ ግም ነው ብለው ሰይመውታል። ዘረኝነት፣ ጎሰኝነትና በሰዎች ላይ መኮፈስ የወንጀል መሰረቱ ነው። ስለዚህም በሰዎች ላይ አትኩሩ። በቅጥረኛ፣ በአገልጋይ፣ በችግረኛ ላይ አትኩሩ። አላህ መጀመሪያ የታመጸው በኩራት ወንጀል ነውና። አዎን አደም በዚህ መልኩ ተፈጠረና ጅማሬው እንዲህ ሆነ። አዋቂ ሆኖ ነበር የተፈጠረው። ነገሩ አሁን እንደሚባለው የሰው ልጅ አላዋቂ ነበር። ከዚያንም በምድር ላይ በመንቀሳቀስ ዕውቀትን መማር ጀመረ። ቋንቋን ተማረ፣ የእሳትን አጠቃቀም ተማረ የሚባለው ይህ ሚዛን የሌለው አባባል ነው። ይህ ታሪካዊ ፈጠራ ነው። አላህ የሰው ልጅ አዋቂ አድርጎ ነው የፈጠረው። እንደውም ከመላእክት በላይ የሚያውቅ አድርጎ። ይህም በተከበሩ አንቀጾችና ሐዲሶች ተጠቅሷል። እነኚህ አንቀጾችና ሐዲሶች የአደምን መጀመሪያና ዕውቀቱን ያብራራሉ። አደም እስትንፋስ ተነፍቶበት እግሩ ደርሶ በቆመ ጊዜ አላህ ወደ መላእክት ስብስብ ሄደና አሰላሙ አለይኩም በላቸው ብሎ አዘዘው። አደም ይጠቀምበት የነበረው ቋንቋ አረብኛ ቋንቋ ነበር። የመላእክትና የጀነት ሰዎች ቋንቋ ነው። የአረብኛን ቋንቋ በመጠቀም ወደ እነርሱ ሄደና አሰላሙ አለይኩም አላቸው። ወአለይከ ሰላም ወራህመቱላሂ ብለው መልስ ሰጡት። አላህም እንዲህ አለው፣ ይህች ያንተና ዝርያዎችህ በመካከላቸው የሚለዋወጧት ሰላምታቸው ነች። አላህ አደምንም ስሞችን ሁሉ አስተማረው። ከመፈጠሩ በመጀመሪያው ቀን ስሞችን ሁሉ አስተማረው። የቁርአን ተርጓሚዎች በዚህ ጉዳይ አላህ ለአደም ያስተማረው ስያሜ ምንድነች በሚለው ዙሪያ ተናግረዋል። ከዚህ አመዛኙ አስተያየት የኢብኑ አባስ አስተያየት ሲሆን የነገሮችን ሁሉ ስያሜ አስተማረው ብለው ተናግረዋል። ይህች በእንዲህ የምትጠራ እንስሳ፣ ይህ ባህር፣ ይህ ወፍ ይባላል አይነትን አስተማረው። በዚህ መልኩ አስተማረው። በአጠቃላይ በሰማያትና በምድር ያሉትን ነገሮች ሁሉ አስተማረው። የሁሉን ነገር ስያሜ ያውቅ ነበር። እንዴት ያለ ዕውቀት ቢሆን ነው! ዛሬ የነገሮችን ሁሉ ስያሜ ማወቅ የሚችል ሰው አይኖርም። አንዳንድ እንስሳት ያጋጥሙሃል፣ ስማቸውን አታውቅም። አደም ግን የሁሉ ነገርን ስያሜ ያውቅ ነበር። አላህ የሁሉን ነገር አሰራርም አስተምሮታል። መሰረታዊ ስራን፣ እሳት መፍጠርን፣ ብረት መስራትን፣ እንጨት ማዘጋጀትን፣ የነገሮችን ጅማሬ አሰራርን ሁሉ አስተማረው።
ሁሉን ነገር አወቀ። ታላቅ ዕውቀት ነው። አላህ በቅርጽና በአፈጣጠር ብቻ ሳይሆን በአእምሮና በዕውቀት ጭምርም ከፍ አደረገው። وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني آدمن የነገሮችን ስያሜ ሁሉ አስተማረውና ከዚያንም በመላእክት ላይ አቀረባቸው። አላህ ፍጡራንን ለመላእክት ያቀርብ ጀመረ። የነኚህን ነገሮች ስም ንገሩኝ አላቸው። ባላችሁት እውነተኞች ብትሆኑ የነኚህን ነገሮች ስያሜ ንገሩኝ አላቸው። እውነተኞች ብትሆኑ የሚለው ቃል ከዚህ አንቀጽ ጋር ምን ግንኙነት አለው? አላህ አደምን መጀመሪያ ሲፈጥረው መላእክት ምን እንዳሉ ታውቃላችሁ? እንዲህ ብለው ነበር፣ አላህ የፈለገውን ይፍጠር፣ ምን ፍጡር ቢፈጥር በአላህ ዘንድ እኛ ከዚያ ፍጡር የበለጠ የተከበርንና አዋቂዎች እንሆናለን ብለው ነበር። ከዚያንም አደም ከነርሱ የበለጠ የተከበረና አዋቂ መሆኑን አብራራላቸው። ከነርሱ የተከበረ የሚለው ለርሱ እንዲሰግዱ ባዘዛቸው ጊዜ ተረጋገጠ። ይህ ስግደት የክብር ስግደት እንጂ የአምልኮት ስግደት አልነበረም። የክብር ስግደት በጊዜው የተፈቀደ የነበረ ሲሆን በኋላ ላይ ተከልክሏል። አሁን የተፈቀደ ነበር። ስለዚህም ያዕቆብ ባለቤቱና ልጆቹ ለዩሱፍ አለይሂ ሰላም ሰግደውለታል። فخروا له سجدا በስግደት ወደቁለት ይላል። የክብር ስግደትን ሰገዱ። የክብር ስግደት የተፈቀደ የነበረ ሲሆን በዚህ ሸሪዓችን ግን ክልክል ነው። መላእክትም ለአደም የክብር ስግደትን ሰገዱ። ስለዚህ ማን የበለጠ የተከበረ ነው ቢባል አደም ነው ይባላል መልሱ። ከዚህ በኋላ አላህ ሱብሓነሁ ወተዓላ አደም ከነርሱ የበለጠ የተከበረ ብቻ ሳይሆን በእውቀትም የበለጠ መሆኑን ሊያረጋግጥላቸው ፈለገ። አላህ የፈለገውን ይፍጠር፣ ምን ቢፈጥር እኛ አላህ ዘንድ ከዚያ ፍጡር የበለጠ የተከበርንና በእውቀት የላቅን እንሆናለን በሚለው ንግግራችሁ እውነተኞች ብትሆኑ የነዚህን ነገሮች ስያሜ ንገሩኝ አላቸው። አሉም ጥራት ይገባህ፣ አንተ ካስተማርከን ነገር ውጭ ለኛ ዕውቀት የለንም። አንተ አዋቂውና ጥበበኛው ነህ። አላህም አደም ሆይ የነገሮችን ስያሜ ንገራቸው አለው። ከዚያንም አደም የነገሮችን ሁሉ ስያሜ ይናገር ጀመር። ሁሉ ነገር ይቀርብላታል፣ ሳይሳሳት ይናገራል። የነገሮችን ሁሉ ስያሜ በነገራቸው ጊዜ አላህ የሰማያትንና የምድርን ድብቅ ነገሮች ይፋ የምታደርጉትንና ግልጽ የምታወጡትንም አውቃለሁ ብዬ አልነበረምን አላቸው። ምን ነበር ሲደብቁ የነበሩት? እንዲህ የሚለውን ንግግራቸውን ነበር። አላህ ከኛ የበለጠ ፍጡርን አይፈጥርም የሚለው ነገር ነበር። ይህን ትደብቁት የነበራችሁትን ነገር አሁን ይፋ አደረኩላችሁ አላቸው። ይህ ቃል ከዚህ አንቀጽ ጋር የተገናኘበት ሚስጥሩ ይህ ሆኖ እናገኘዋለን። ገድለ ነቢያትንና ታሪክን በመናነብበት ጊዜ ቁርአንን መረዳት እንችላለን። አንቀጹ የወረደበትን ሚስጥር ካልተረዳን በስተቀር ቁርአንን መገንዘብ አንችልም። የዚህ ትንተና በዚህ አንቀጾች ውስጥ ይፋ ሆኗል። ከዚያን አላህ ሱብሓነሁ ወተዓላ ሐዋን ፈጠረ። ሐዋ ወዲያውኑ አልተፈጠረችም። አደም የተወሰነ ጊዜ በጀነት ውስጥ ኖሯል፣ ግን ብቸኛ ሆኖ ነበር የኖረው። በሐዲስ እንደተዘገበው ብቸኝነት ተሰማው፣ ጭርታ ያዘው። ከዕለታት አንድ ቀን በእንቅልፍ ላይ ሳለ አላህ ከግራ ጎን አጥንቱ አንድ አጥንትን ወሰደና ከዚያ አጥንት ሐዋን ሰራ። ይህንንም አጥንት ስጋ አለበሰው። አላህም እንዲህ ይላል፣ يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها እናንተ ሰዎች ሆይ ያንን ከአንዲት ነፍስ የፈጠራችሁን ከርሷም መቀናጅዋን የፈጠረውን ጌታችሁን ፍሩ ይላል። ከርሷም ጥንዷን ፈጠረ።
ያች የጎን አጥንት ከርሷ ሐዋ ተፈጠረች። እናም የተነጠለ አፈጣጠር ሳይሆን የተፈጠረችው ከአደም ነው። አደም ከእንቅልፉ ሲነቃ ባጠገቡ የቆመች አንዲት ሴት አገኘ። ምንድነሽ ብሎ ጠየቃት። እንስት ነኝ አለችው። ለምን ተፈጠርሽ አላት። በእኔ እንድትረጋ ነው አለችው። እርጋታ ጭርታን ማጥፊያ ማለት ነው። አላህ ለዚህ ጉዳይ ነው የፈጠራት። መላእክት ይህች እንስት አደምን ስታናግረው ተመለከቱና ይህች ከዚህ በፊት አምሳያ የሌላት አዲስ ፍጡር ነች። ከዚህ በፊት ያሉትን ፍጡራን ስማቸውን ጠርቷል። ይህችንስ አዲስ ፍጡር ነች አሉና ሊፈትኑት ፈለጉ። ስሟ ማን ነው አሉት። የሁሉን ነገር ስያሜ ካወቅ የዚህች ስም ማን ነው ብለው ጠየቁት። አላህ Subhanahu Wa Ta'ala አስተምሮታልና ሐዋ ሲል መለሰ። ለምን ሐዋ ብላ ተሰየመች አሉ። ሕያው ከሆነ ነገር የተፈጠረች በመሆኗ ነው አለ። እርሱ ሕያው ሲሆን ከአደም በመፈጠሯ ሐዋ ተብላ ተጠራች። የሴትን አፈጣጠር በተመለከተ ኢማሙ ሙስሊም በዘገቡትና አቡ ሁረይራ ረዲየላሁ ዐንሁ ከመልእክተኛው ሰለላሁ ዐለይሂ ወሰለም ባወሩት ሐዲስ በአላህና በመጨረሻው ቀን የሚያምን ሰው አንዳችን ነገር ሲመለከት ወይ መልካምን ይናገር አለያም ዝም ይበል ይላሉ። በሴቶች ጉዳይ በመልካም ተመካከሩ። ሴት የተፈጠረችው ከጎን አጥንት ነው። ከጎን አጥንቶች ቆልማማው የላይኛው ክፍል ነው። ላቃናው ካልክ ትሰብረዋለህ፣ ብተወው ደግሞ ከነ ቆልማማነቱ ትጠቀመዋለህ። ይህ በሴቶች ባህሪ ውስጥ ቆልማማነት አለ ማለት ነው። አንዳንዴ አእምሮ ሳይሆን ስሜት የሚመራቸው ይሆናል። ያኔ በእነርሱ ላይ ችክ ካልክ ትሰብራቸዋለህ። ብተዋቸው ደግሞ ይህ ልትታገሰው የሚገባህ ደመነፍሷ እንዳለ ሊቆይ ነው ማለት ነው። ስለዚህም የአላህ መልእክተኛ በሐዲሱ መጨረሻ ላይ በሴቶች ጉዳይ በመልካም ተመካከሩ ይላሉ። ያለ ተፈጥሯዊ ባህሪያቸው አታስገድዷቸው ማለት ነው። በእዝነትና በልስላሴ ያዟቸው ማለትን ይገልጻል። የኢብራሂምን ባለቤት የሳራን ታሪክ በተመለከተ በሰሒህ ሐዲሶች እንደመጣው ሳራ በጊዜው ከነበሩ ሴቶች ሁሉ እጅግ ውብ እንደሆነች ተዘግቧል። ሳራ ከሐዋ ቀጥላ በዚህ ዓለም ብቅ ካሉ ሴቶች ሁሉ በላጭ ውብ ነች። በዚህ ሐዲስ ውስጥ ሐዋ ማለት ከፍጥረት ጅማሬ አንስቶ እስከ ፍርዱ ዕለት ካሉ ሴቶች ሁሉ በላጭ ውብ እንደሆነች ጠቆማል። ከሴቶች ሁሉ የመጀመሪያዋ ውብ ሐዋ ነች አለይሃ ሰላም። ከዚያንም ኢብሊስ ሁለቱንም ይጎተጉት ጀመረ። ይህች ጉትጎታ በምድር ላይ ሳይሆን እዚያው ጀነት ውስጥ ነው የተጀመረችው። በአላህ ፈቃድ አደምና ሐዋ በጀነት ውስጥ መኖር ከጀመሩ በኋላ ጉትጎታው ተጀመረ። አላህ Subhanahu Wa Ta'ala እንዲህ ይላል፣ አደም ሆይ አንተ ከነሚስትህ በጀነት ውስጥ ተቀመጥ አልነው። ከፈለጋችሁት ቦታ በሰፊው ተመገቡ። ከጀነት ነው አግድመቷ ሰማያትንና ምድርን ከሚያጠቃልለው ጀነት ሁሉ ነገር ተዘጋጅቷልና ብሉ አላቸው። ከአንዲት ዛፍ በስተቀር የተከለከለ ነገር አልነበረም። ወላ ተቅረባ هذه الشجرة ይህችን ዛፍ አትቅረቧት፣ ራሳቸውን ከበደሉ ሰዎች ትሆናላችሁና አላቸው። በሌላ አንቀጽም እንዲሁ አደም ሆይ አንተም ሚስትህም በጀነት ውስጥ ተቀመጡ፣ ከጀነትም በሰፊው ተመገቡ እንዳላቸው ይናገራል። በሰፊው ማለቱ ነው የተቀማጠለ ህይወት፣ ድካምና መታከት የሌለበት ህይወት። ለመላእክትም ለአደም ስገዱለት ባልን ጊዜ ኢብሊስ ሲቀር ሰገዱ አልንም። አደም ሆይ ይህ ላንተ ጠላትህ ነው። እንዲህ ያለው ማስጠንቀቂያ ገና ጉትጎታው ሳይጀምር ከመጀመሪያው ነበር።
ሳይጎተጉተው በፊት ተጠንቀቅ ይህ ጠላትህ ነው ብሎ አላህ ነግሮታል። ይህ ላንተም ለሚስትህም ጠላት ነው። እንዳይጎተጉታችሁና መናጢ እንዳትሆኑ ተጠንቀቁ ሲል ነግሯቸዋል። ላንተም በውስጧ ላትራብና ላትራቆት አለህ አለው። ስለዚህ የሰው ልጅ መጀመሪያ የተራቆተ ነበር፣ ልብስ መልበስን የተማረው በቆይታ ነው የሚለው አባባል ትክክለኛ አይደለም። አላህ ሱብሓነሁ ወተዓላ ለአደም በጀነት ውስጥ ሳለም በምድር ላይ የሚለብሰው ልብስ አውርዶለታል። ሐፍረተ ገላችሁን የሚሸፍን ልብስና ጌጥን አወረድንላችሁ ይላል አላህ። የአላህን ፍራቻ መላበስ ያበላጭ ነው። አደም ከተፈጠረበት ጊዜ ጀምሮ እርቃን አልነበረም። እርቃንነትን እርሱም ሆነ ባለቤቱ አያውቁም፣ የለበሱ ነበሩ። ከመጀመሪያው ላንተ በርሷ ውስጥ ላትራብና ላትራቆት አለህ ብሎታል። አትጠማም፣ የፀሐይ ቃጠሎም አያገኝህም ብሎታል። ጥማትም የጥማት መንደርደሪያውም አላገኘውም። እጅግ ያማረና የተሟላ ጸጋ፣ እርካታ፣ አልባሳት፣ ቅምጥልነት፣ ሰፊና የተከበረ ህይወት ውስጥ ነበሩ። ድካምም መሰልቸትም የሌለባት በሆነች ህይወት ውስጥ ነበሩ። እናም በዚያን ጊዜ ጉትጎታው ተጀመረ። የጉትጎታው ዜና በተከበሩ አንቀጾች ተጠቅሷል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አደም ሆይ አንተም ሚስትህም በጀነት ውስጥ ተቀመጡ፣ ከፈለጋችሁበት ቦታ ብሉ፣ ይህችን ዛፍ ግን አትቅረቧት፣ ከበዳዮች ትሆናላችሁ። አላህ ኢብሊስ ለጉትጎታው ወደ ጀነት እንዲገባ ፈቅዶለት ነበር። ጀነት ውስጥ መቀመጥ ግን አልፈቀደለትም። ከጀነት ተባሯል። ጀነት እንዲገባ የተፈቀደለት ለመጎትጎትና ለመፈተን ነበረ። አላህ ሸይጣንን ለፈተና ነው የፈጠረው። ፈወስወሰ ለሁመ ሸይጣን፣ ሸይጣንም ጎተጎታቸው። ይህች ጉትጎታ እነርሱን በማስከጀል ነበረች። ይህች የተከለከላችኋት ዛፍ የመዘውተሪያ እና የንግስና ዛፍ ነች ሲል ጎተጎታቸው። ካፍረተ ገላቸው የተደበቀውን ገላቸውን ሊገልጥባቸው ጎተጎታቸው። ሐፍረተ ገላቸው የተሸፈነና የተደበቀ ነበር። ልብስ ይለብሱ ነበር። ያቺን የዛፍ ፍሬ ሲበሉ ልብሳቸው ተወገደች፣ በረረች፣ እርቃናቸውን ሆኑ። ሸይጣን አላህን እንዲያምፁና እንዲራቁቱ ነው የፈለገው። ሸይጣንም ከነርሱ የተደበቀውን ሐፍረተ ገላቸውን ሊገልጥባቸው ጌታችሁ መልአኮች አለያም ዘውታሪዎች እንዳትሆኑ ሲል እንጂ ከዚህች ዛፍ አልከለከላችሁም አላቸው። ከዚህች ዛፍ ብትበሉ ሰዎች ሳትሆኑ መላእክት ትሆናላችሁ ማለቱ ነው። ዘውታሪዎች ትሆናላችሁ ብሎ በእነዚህ ነገሮች አስከጀላቸው። ኢኒ ለኩማ ለሚነ ናሲሒን፣ እኔ ለእናንተ ከመካሪዎች መሃል ነኝ እያለም ይምልላቸው ጀመረ። በዚህ ጉዳይ ላይ የጠበቀ መሐላ ተጀመረ። ፈደላሁማ ቢጉሩር፣ በማታለልም ቀረባቸው። ምንም በተጨማሪ የሚያስፈልጋቸውና የጎደላቸው ነገር አልነበረም። ከመጀመሪያውኑ በጀነት ውስጥ ያለ ህይወት የተሟላ ነው። እስኪ አንተ ጀነት ውስጥ ብትኖርና እዚያ ዘውታሪ ብትሆን ምን ያስፈልጋል? ግን ሰው በአእምሮ ውስጥ ጉድለት አለበት። فلما ذاق الشجرة بدت لهما سوآتهما، ዛፊቷንም በቀመሱ ጊዜ ሐፍረተ ገላቸው ተገለጠችባቸው። ልብሳቸው ወደቀችና የተራቆቱ ሆኑ። አደምም ሐዋም እፍረት ተሰማቸው። እፍረት ማለት የሰው ልጅ መሰረታዊ ባህሪው ነው። የሰው ልጅ ተፈጥሮ ራሱ እርቃንነትን አይቀበልም። ይህ ከአደም ጊዜ ጀምሮ የነበረ ነው። በሐዲስ እንደተዘገበው አደም በሸሸ ጊዜ አላህ አደም ሆይ ከኔ የሻሸህ ነውን ብሎ ጠራው። ሙእሚንና በአላህ ችሎታ እርግጠኛ ስለነበር በፍጹም ጌታዬ በእፍረት እንጂ የተሸሸኩት ካንተ መሸሼ አይደለም ሲል መለሰ።
እርቃንና ወንጀለኛ ሆኜ እንዳታየኝ አፍሬ ነው ማለቱ ነው። ከዚህም በሰው ልጅ ፍጥረት ውስጥ እነዚህ ነገሮች መኖራቸውን እንረዳለን። ዛፊቱን መጀመሪያ የበላችው ሐዋ ነች። ከርሷ እንዲበላ መጀመሪያ አደምን ያስከጀለችው እርሷ ሐዋ ነች። ይህ በቡኻሪ ሶሒህ በሆነ ሐዲስ ተዘግቧል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዋ ምክንያት ባልሆነ ሴት ባሏን አትሸነግልም ነበር ይላሉ። እንዲያምጽ የገፋፋችው እርሷ ነች። በሐዋ ምክንያት ባልነበር አደም ወንጀል ውስጥ ባልወደቀ ነበር። ጌታቸውም ጠራቸው። ይህ በቁርአን አንቀጽ ተጠቅሷል። ጌታቸው ጠራቸው። ከዚህች ዛፍ አልከለከልኳችሁምና ሸይጣን ለእናንተ ግልጽ ጠላታችሁ ነው አላልኳችሁምን አላቸው። የአደምና የሐዋ አቋም ምን ነበር? ኢብሊስ በወንጀሉ ላይ ችክ እንዳለው በወንጀሉ ላይ ችክ አሉን? ኢብሊስ ለመስገድ እንቢተኛ በሆነና አላህ በወቀሰው ጊዜ በወንጀሉ ችክ ብሎ ነበር። ከሚቅጨለጨል ሸክላ ከሚሸት ጭቃ ለፈጠርከው ሰው እኔ ሰጋጅ አይደለሁም አለ። በወንጀል ላይ ችክ አለ። አደምና ሐዋ ግን ጌታቸው በጠራቸው ጊዜና ከዚህ ዛፍ አልከለከልኳችሁምና ሸይጣን ለእናንተ ግልጽ ጠላታችሁ ነው አላልኳችሁምን ባለ ጊዜ ጌታችን ሆይ ራሳችንን በደልን፣ የማትመረን እና የማታዝንልን ከሆነ ከከሳሪዎች እንሆናለን አሉ። ጥፋታቸውን አመኑ። ግን አላህ እጅግ ተቆጣ። አንዲት ዛፍን ብቻ መጠንቀቅ ይከብዳልን? ከዚህ ቀጥሎ ታላቅ ትእዛዝ መጣ። ከርሷ ውረዱ የሚል ትእዛዝ። ከጀነት ውጡ፣ ከፊላችሁ ለከፊላችሁ ጠላት ስትሆኑ ውጡ። ለእናንተ በምድር ላይ መኖሪያና እስከ ተወሰነ ጊዜ መጠቀሚያ አላችሁ አላቸው አላህ። ፊሃ ተሕየውነ ወፊሃ ተሙቱን፣ በእርሷ ውስጥ ትኖራላችሁ፣ በእርሷም ውስጥ ትሞታላችሁ፣ ከእርሷም ትቀሰቀሳላችሁ። ይህንን የሚያብራሩ ሌሎች አንቀጾች መጥተዋል። ከዚህ በፊት ወደ አደም ትእዛዝን አስተላልፈናል፣ ዘነጋው። ቁርጠኝነትን አላገኘንለትም ይላል። ቁርጠኝነት ማለት ቀላል መታለያዎችን አለመከተል ነው። ነፍስን አጠንክሮና በኃይል መያዝ። የቁርጠኝነት ባልተቤት አልነበረም አደም። ከመልእክተኞች መካከል ከኡሉል ዐዝም አይመደብም። አደምም ጌታውን አመፀ፣ መንገድም ሳተ። ከዚያንም ጌታው መረጠው፣ ምህረትን አደረገለትና መራው። ወንጀሉን ሲያምንና ይቅርታን ሲጠይቅ አላህ ለወንጀሉ ምህረት አደረገለት፣ ግን ከጀነት እንዲወጣ ተደረገ። ይቅርታ ግን ተደርጎለታል። ከርሷ ውስጥ ሁላችሁም ውጡ አለ አላህ Subhanahu Wa Ta'ala። ለወንጀሉ ምህረት ከተደረገለት በኋላ ከጀነት ወጣ። ከፊላችሁ ለከፊላችሁ ጠላት ስትሆኑ ውጡ። ከኔ ዘንድ መመሪያ የመጣላችሁ እንደሆን መመሪያዬን የተከተለ ሰው አይጠምም፣ መናጢም አይሆን። ከኔ ትውስታ የራቀ ግን ለርሱ ጠባብ ህይወት አለው። በፍርዱም እለት አይነ ስውር አድርገን እንቀሰቅሰዋለን። ሱረቱ ጣሃ። አደምም ወደ ምድር ወረደ፣ ከጌታውም ቃልን ተቀበለ። فتلقى آدم من ربه كلمات። الله سبحانه وتعالى የሚናገረውን ቃል አስተማረው። የተፍሲር ሊቃውንት እንደሚሉት ይህች ቃል ጌታችን ሆይ ራሳችንን በደልን፣ የማትምረንና የማታዝንልን ከሆነ ከከሳሪ ሰዎች እንሆናለን የሚለውን ቃል ነው። ይህ ወንጀል የሰሩ ሰዎች አላህን የሚለምኑበት የልመና ቃል ነው። አላህን ያመፀ ሰው በዚህች ዱዓ አላህን ይለምናል። ረበና ظለምና አንፉሰና ወኢን ለም ተግፍር ለና ወተርሐምና ለነኩነነ ሚነል ኻሲሪን። አደም ወደ ምድር ወረደ፣ ሐዋም አብራው ወረደች፣ ኢብሊስም እንዲሁ ከነርሱ ጋር ወረደ። የት ወረዱ? የሐዲስ ዘጋቢዎች በዚህ ጉዳይ ላይ ተለያይተዋል። ግን አመዛኙ ኢብኑ አባስ ረዲየላሁ ዐንሁ ያወሩት ሐዲስ ነው። አደም የወረደው በህንድ ውስጥ ነው። ሐዋ ደግሞ በጁዳህ
ወረደች በዚህች በምትታወቀው ጁዳ እርሷን ፍለጋ በምድር ውስጥ ይዞር ጀመር ከዚያንም በአረፋት ምድር ላይ ተገናኙና ተዋወቁ ከዚህም ተነስቶ ነው ቦታው አረፋት በመባል የተጠራው አደምና ሐዋ ተዋወቁበት ከዚያን አላህ ከሁለቱ የሆኑ ብዙ ዝርያዎችን አሰራጨ ከሁለቱም ብዙ ወንዶችንና ሴቶችን አሰራጨ وبث منهما رجالا كثيرا ونساء ኢማሙ ጠበሪ እንደዘገቡት ሐዋ ለአደም በ20 እርግዝና 40 ልጆችን ወለደችለት 20 ጊዜ ነው የወለደችው በወለደች ቁጥር ግን መንታ ነው የምትወልደው በእያንዳንዱ ወሊድ መንትያ ወንድና ሴትን ትወልዳለች የመጀመሪያው ቃቢል ሲሆን እህቱ ደግሞ ሁለይማ ትባላለች የመጨረሻው አብዱል ሙጊዝ ሲሆን እህቱ ደግሞ አመቱል ሙጊዝ ትባላለች ሰዎች ከነርሱ ይራቡና ይዋለዱ ጀመር ነብያቸው በጊዜው አደም ነበር እምነትን የሚያስተምራቸው እርሱ ነበር ሁላቸውም አሐዳውያን ነበሩ ሰዎች ሁሉ አንድ ህዝቦች ነበሩ ካነ الناس امه واحده ሁሉም አላህን በብቸኝነት የሚያመልኩ ህዝቦች ነበሩ ሰዎች ሁሉ ሙወሂዶች በመሐከላቸው አጋሪ ያልነበረ ነበሩ ኢብኑ ሒባን በሰሒሐቸው ከነብዩ ሰለላሁ ዐለይሂ ወሰለም እንደዘገቡት አቡ ዘር የአላህን መልእክተኛ ከመልእክተኞች የመጀመሪያው ማን ነው ሲል ጠየቃቸውና አደም ነው ብለው መለሱለት አቡ ዘርም ነብይ እና መልእክተኛ ነው ብሎ ጠየቃቸው መልእክተኛውም ሰለላሁ ዐለይሂ ወሰለም አዎን አሉ ነብይ ብቻ ሳይሆን መልእክተኛም ጭምር ነው ማለት ነው መልእክት አድራሽ ነብይ ነው አላህ በእጁ ፈጥሮት ከስትንፋሱ ነፍቶበት ከዚያንም በፊት ለፊት ያናገረው ነብይ ነው አላህ Subhanahu Wa Ta'ala አደምን ያለ አስተርጓሚና ያለ መልእክት በቀጥታ ነው ያናገረው ያለ አድራሽ ያለ ጅብሪል በቀጥተኛ ንግግር አናግሮታል ኢብኑ ጀሪር ኢብኑ ከሲር እና ሌሎችም ከአቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ እንደዘገቡት አላህ Subhanahu Wa Ta'ala አደምን ወደ ምድር ባወረደው ጊዜ የሁሉን ነገር አሰራር አስተምሮት ነበር ስለዚህም አዋቂ ልብስ የለበሰና የነገሮችን አሰራር የሚያውቅ ሆኖ ወረደ ማለት ነው የመጀመሪያውን መሰረታዊ አሰራር የሚያውቅ ሆኖ ነው ወደ ምድር ያወረደው እሳት መፍጠርን ብረት መስራትን እንጨት ማዘጋጀትን ሽመናን እና ሌሎችንም ከመጀመሪያው ፍጥረት ጀምሮ ያውቅ ነበር ሰዎች ባውን ጊዜ በቆይታ እንደሚያውቁት ሳይሆን ከመጀመሪያውኑ ነው ያውቀው የነበረው ታዲያ በአንዳንድ የአፍሪካ ሀገሮች አንዳንድ እጅግ ኋላ ቀር ኑሮ የሚኖሩትስ እንዴት ነው ቢባል ይህንን በተመለከተ አንዳንድ ሊቃውንት እንደሚናገሩት እነኛ ሰዎች ከመሰረታዊው የሰው ልጆች መኖሪያ የጠፉና እንደገና አዲስ ያኗኗር ዘይቤን የጀመሩ ናቸው ሲሉ አስተያየት ይለግሳሉ ስልጣኔ ግን መጀመሪያ ከሰው ልጅ ጋር ነበር አደምና ሐዋ በምድር ላይ ኖሩ አላህ ከሁለቱ ብዙ ወንዶችንና ሴቶችን አሰራጨ በአንዳንድ ዘጋቢዎች አደም 1000 ዓመትን ኖሯል ይህ ካሉ ዘገባዎች በላጩ ነው ትውልዶቹን የልጅ ልጆቹን ብዙ ቁጥሮችን ተመልክቷል በእስራኤላዊ ዘገባ 400,000 ትውልድ ደርሷል ይባላል እስራኤላዊ ዘገባን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም አታስተባብሉ አታረጋግጡም ብለው ተናግረዋል ግን እርግጠኛ የሆነው ነገር የሰው ልጆች መሰራጨታቸው ነው ይህ ደግሞ በቁርአን ይገኛል وبث منهما رجالا كثيرا ونساء ከሁለቱ ብዙ ወንዶችንና ሴቶችን አሰራጨ ከአደምና ከሐዋ የሰው ልጆች ተሰራጩ ብዙ ቁጥር ያላቸው ሰዎች ተሰራጩ ከአደም ልጆች የመጀመሪያው በሐዲስ ዘገባ እንደተቀመጠው ቃቢል ይባላል አላህ Subhanahu Wa Ta'ala በተከበረው መጽሐፉ የቃቢልንና የወንድሙን የሐቢልን ታሪክ ጠቅሶልናል ታሪኩን እንጀምር ቃቢል
በባህሪው ውስጥ ሻካራነትና ጭካኔ ያለበት ነበር። ሐቢል ደግሞ በባህሪው ለስላሳነትና እዝነት የነበረው ሰው ነበር። ቃቢል እርሻን ይሰራ ነበር። ሐቢል ደግሞ የበግና ፍየል መንጋን በመጠበቅ ይተዳደር ነበር። እዚህ ነገር ላይ መሳተፍ እዝነትን፣ ለስላሴን ይፈልጋል። ለእንስሳት ማዘንን፣ ተርባ ከተዋት፣ ተጠምታ ከተዋት፣ ደክማ ከተዋት፣ ጭነት ካበዛባት ይሄማ ጠባቂ አይባልም። ነገሩ እዝነት ያስፈልጋዋልና በጊዜው ሰዎች እንዲዋለዱ ለየት ያለ የጋብቻ ህግ ያስፈልጋቸው ነበር። ዛሬ በዚህ ሸሪዓ እህትን ማግባት ሐራም ነው። በዚያን ጊዜ ግን ሁሉም ወንድማማችና እህታማች ነበሩ። ሁሉም የአደም ልጆች ናቸው። ቃቢል በጊዜው በነበረው ሸሪዓ አብሯት ከተወለደው መንታ እህቱ በስተቀር ሌሎችን ማግባት ይችል ነበር። ሐቢልም እንደዚሁ ከእህቶቹ መካከል አብሯት ከተወለደው መንታ እህቱ በስተቀር ሌሎችን ማግባት ይችል ነበር። ከሐቢል ጋር የተወለደችው እህቱ ከቃቢል ጋር ከተወለደችው ጋር ስትነጻጸር ግን በውበት ያነሰች ነበረች። በብዙ ዘገባዎች በዚህ መልኩ ነው የተጠቀሰው። ቃቢል ከርሱ ጋር የተወለደችውን ቆንጆ እህቱን እርሱ እንዲያገባት እንጂ ሌላ እንድታገባ አልፈለገም። ግን እርሷን ማግባት ለርሱ እርም ነው። አደም ነብይም መልእክተኛም ነበርና በአላህ Subhanahu Wa Ta'ala ትእዛዝ እርም አድርጎት ነበር። ረሱል ማለት ለርሱ ሸሪዓ ህግ ያለው ነው። ነብይ ግን ማስተዳደሪያ ህግ የለውም። እርግጥ ነብይ መልእክት ይተላለፍለታል፣ መላእክት ወደርሱ ይመጣሉ፣ እንዲሁም ተአምራት ይኖሩታል። ግን ማስተዳደሪያ ህግ አይኖረውም። መተዳደሪያ ህግን የሚከተለው ከመልእክተኞች መካከል የሆነ መልእክተኛ ብቻ ነው። አደም ረሱል እና መተዳደሪያ ህግ የነበረው ነበር። ከመተዳደሪያ ህጎቹ መካከልም አንዱ ወንድም አብሯት የተወለደውን መንትያ እህቱን ማግባት አለመቻሉ ነበር። እናም ቃቢል ይህንን ህግ ተቃወመ፣ ቦታ አልሰጠውም። ከዚህም ባሻገር አደም ለአላህ ቁርባን ማቅረብን ደንግጎላቸው ነበር። ቁርባን ማለት እኛ ዛሬ እንስሳትን ለመስዋዕትነት እንደምናቀርበው ለአላህ የምትቀረብ መስዋዕት ነች። ሀዲይ ማለት ነው። እኛ ለአላህ Subhanahu Wa Ta'ala የምናቀርበው መስዋዕት በርግጥ እናርድና ለምስኪኖች እናድላለን። የንያው የሐሳቡ መሰረት ግን ለአላህ ነው። ቁርባን የሚባለው ይህ ነው። ቁርባንን በተመለከተ የተለየ ህግ ነበራቸው። ለቁርባኑም ተቀባይነት ምልክት ነበራቸው። ምንድነው? እሳት ትበላዋለች። ተቀባይነትን ካገኘ እሳት ትመጣና ትበላዋለች። ይህ ማለት አላህ ተቀበላት ማለት ነው። እሳት ማትበላው ደግሞ ተቀባይነትን ያለ ማግኘቱ ምልክት ነው። ከዚያንም ቁርባን በሚቀርብበት ዕለት መጡና ሐቢል እርሱ ዘንድ ካለው በላጩን መረጠና ለአላህ Subhanahu Wa Ta'ala ቁርባን አቀረበው። ቃቢል ግን የነተበ አዝርዕትን አመጣና አቀረበ። የተበላሸና ለመብል የማይበጅን አዝርዕትን ቁርባን ብሎ አቀረበ። በሚቀጥለው ቀን ሲመጡ የሐቢል ቁርባን ተቀባይነትን አግኝታ የቃቢል ቁርባን ግን እንዳለች እሳት ሳትነካት ቆየች። ቃቢልም ለሐቢል ያለው ጥላቻ ጨመረ፣ ቁጣው አየለ። መጀመሪያውኑ ሐቢል መንትያ እህቱን እንዳያገባ ይፈልግ ነበርና አሁን ደግሞ የቁርባኑ ጉዳይ ተጨመረለትና ሸይጣን ጎተጎተው። ወንድምህን ግደለው አለው። ይህንን ለመፈጸም ወሰነ። ግድያ እነርሱ ዘንድ ከዚህ በፊት የሚታወቅ አልነበረም። በታሪክ የመጀመሪያው የግድያ ወንጀል ሊሆን ነው። ሄደና ወንድሙን ነገረው። እገድልሃለሁ አለው። ሐቢልም አንተ እኔን ለመግደል እጅህን ብትዘረጋ እኔ ላንተ ግድያ እጄን አልዘረጋም አለው። እኔን ብትገድል ከዚህ በፊት ባለህ ወንጀል ላይ ወንጀልን ተጨምረና ይደራረብልሃል አለው። በተግባርም በአንዲት ጨለማ ሌሊት ሐቢል ተኝቶ ሳለ ቃቢል ትልቅ ድንጋይ ይዞ መጣና የወንድሙን ጭንቅላት ፈርክሶ ገደለው። ቃቢል ወንድሙን በመግደል የፈጸመው ወንጀል በታሪክ የመጀመሪያው የግድያ ወንጀል ሆነ። ከዚያን ግራ ገባው። ምን ያድርግ? ሰው እርሱ ዘንድ ሲሞት የመጀመሪያው ነው። ከሐቢል በፊት የሞተ ማንም አልነበረም።
የሞተን ሰው ምን ማድረግ እንዳለባቸው አያውቁም። ወንድሙን ሙት ሆኖ አየና ምን ላድርግ ሲል ግራ ገባው። ከዚያንም የወንድሙን አስከሬን ተሸክሞ ይጓዝ ጀመር። ምን ማድረግ እንዳለበት አያውቅም። እርሱ በዚህ ሁኔታ ሳለ አላህ ሱብሓነሁ ወተዓላ ሁለት አሞራዎችን አወረደ። ሁለቱ አሞራዎች ተጣሉና አንደኛው ሌላውን ገደለው። ቃቢል እያየው አሞራው ሞተ። ከዚያን በህይወት ያለው አሞራ በጥፍሩ መሬትን ቆፍሮ የሞተውን አሞራ አስከሬን ወደ ጉድጓድ ካስገባው በኋላ አፈር መለሰበት። ቃቢልም ከአሞራው ወንድሙን እንዴት መቅበር እንዳለበት ተማረ። መሬትን ቆፍሮ የሃቤልን አስከሬን ጉድጓድ ውስጥ ከከተተ በኋላ አፈር መለሰበት። ይህንን በማድረጉ ተጸጸተ፣ ግን ለወንጀሉ ምህረትን አልጠየቀም። ለፍጹም ተውበት ንስሐ አንድ ሰው ወንጀል በመስራቱ መጸጸቱ ብቻ በቂ አይደለም፣ ምህረትንም መጠየቅ አለበት። በርግጥ ከአላህ Subhanahu Wa Ta'ala ምህረትን መጠየቅ አለበት። ይህንን ታሪክ በተመለከተ አላህ Subhanahu Wa Ta'ala በተከበረ መጽሐፉ በሃቢልና በቃቢል መሐከል የተከሰተውን ነገር አውስቶልናል። አላህም አለ የአደምን ሁለት ልጆች ታሪክ በእውነት አውሳላቸው። ቁርባንን ባቀረቡ ጊዜ የአንደኛው ተቀባይነትን ሲያገኝ የሌላኛው ተቀባይነትን ባጣ ጊዜ እገልሃለሁ አለው። አላህ ቁርባንን የሚቀበለው እርሱን ከሚፈሩ ሰዎች ነው አለው። ልትገለኝ እጅህን ወደኔ ብትሰነዝር እኔ ልገልህ እጄን ወደ አንተ ሰንዛሪ አይደለሁም። እኔ የዓለማቱን ጌታ አላህን እፈራለሁ አለው። እኔ የኔንና ያንተን ወንጀል ይዘህ እንድትመለስ እፈልጋለሁ። ከዚያንም ከእሳት ባልደረቦች ትሆናለህ። ይህም የበዳዮች ምንዳ ነው ይላል። ነፍሱም የወንድሙን ግድያ አሳመረችለት እና ገደለው፣ ከከሳሪዎቹም ሆነ። አላህም የወንድሙን አስከሬን እንዴት መቅበር እንዳለበት ሊያሳየው መሬትን የሚቆፍር አሞራን ላከ። ዋልኝ እንደዚህ አሞራ እንኳን መሆንና የወንድሜን አስከሬን መቅበር ተሳነኝን አለና ከተጸጻቾችም ሆነ። ኢማሙ አህመድ፣ አቡ ዳውድ እና ትርሚዚ እንደዘገቡት ከሳዕድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ በዑስማን ኢብኑ አፋን ላይ ፈተና በተቀሰቀሰ ጊዜ የአላህ መልእክተኛ እንዲህ ማለታቸውን እመሰክራለሁ አሉ። ለወደፊቱ ፈተና ይመጣል፣ ከተራማጅ ተቀማጭ የሚሻልበት ጊዜ ይመጣል አሉ። የአላህ መልእክተኛ ሆይ እቤቴ ድረስ የገባ ከሆነስ አልኩኝ ይላል። እኔ ፈተናን ርቄ አንድ ሰው ሊገለኝ እቤቴ ቢገባስ እና ሊገለኝ እጁን ቢሰነዝርስ አልኩኝ ይላሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደ አደም ልጅ ሁን አሉኝ ይላል። እንደ ሃቤል ሁን፣ እጅህን አትሰንዝር ማለት ነው። በፈተና ጊዜ ሊገልህ እንኳን ቢፈልግ በሌላ ሐዲስ እንደተወረደው እንደተገደለው የአላህ ባሪያ ሁን እንደተባለው መሆን አለብን። እንደ ገዳዩ ባሪያ አትሁን ተብሏልና። ኢማሙ አህመድና ሌሎች ዘጋቢዎች ከአቡ ዳውድ በስተቀር እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንዲትም ነፍስ በበደል አትገደልም ከደሟ ክፋዩ በአደም በመጀመሪያው ልጅ በቃቢል ልጅ ብትጻፍ እንጂ ይላሉ። ማንም ሰው በበደል ቢገደል የወንጀሉ ክፋይ ወደ ቃቢል ይሄዳል። ይህ ደግሞ እስከ ፍርዱ ዕለት ነው። ይህንን ወንጀል ተመልከቱ። ሃቢልን መግደሉ ብቻ ሳይሆን የግድያን ወንጀል በመፈጸም አርአያ በመሆኑ ነው። አንድ መጥፎ ፈለግን የጀመረ ሰው የፈለጓ ወንጀልና በርሷም የሰሩ ሰዎች ወንጀል እስከ ፍርዱ ዕለት ይጻፍለታል። ነብዩ ሰለላሁ ዐለይሂ ወሰለም አንዲትም ነፍስ በበደል ብትገደል ከደሟ ወንጀል ከፊሉ ወደ አደም የመጀመሪያው ልጅ ይሄዳል ይላሉ። ይህን የግድያን ወንጀል መጀመሪያ ፈጸመው እርሱ በመሆኑ ነው የመጀመሪያው ገዳይ ሰው። ቃቢል ሃቤልን ከገደለ በኋላ አደምን ማግኘት ባለመፈለጉ ሸሸ። ሚስቱን ይዞ ሸሸና በሜዳማ ቦታ ላይ ይኖር ጀመረ። አደም ይኖር የነበረው በተራሮች አቅራቢያ ነው። ቃቢል ርቆ በሜዳ ላይ ይኖር ጀመር። ከአደምም ተቆራረጠ። ከዚያን ትውልዶቹ ይባዙ ጀመር።
በመሐከላቸው ጸያፍ ወንጀል ተስፋፋ በርግጥ አላህን እንጂ ሌላን አጋርተው አላመለኩም ጣዖታትን አላመለኩም ጸያፍ ነገርን መተግበርና የአደምን ህግ መቃረን በመሐከላቸው ግን ተስፋፋ አላህን ማመጽ በዛና አላህን መፍራት በመሐከላቸው መነመነ በመሐከላቸው ጸያፍ ተግባራት እጅግ በዙ በቃቤል ልጆች መሐከል ለተከሰተው የጸያፍ ተግባር ታሪክ ቆይተን እንመለከታለን በህይወት ቆዩና ብዙ ዘመን አለፈ ሰዎች በሁለት ተከፈሉ የጥመት ባልተቤቶች ከቃቤል ጋር ሲወግኑ የቅንነት ባልተቤቶች እና የተቀሩት የአደም ልጆች ደግሞ ከአደም ጋር ሆኑ አደም 960 ዓመታትን ኖረ መጀመሪያ የተቀደረለት እድሜ 1000 ዓመት ነበር ግን ከእድሜው 40 ዓመት ተቀነሰበት እንዴት ትርሚዚ እና ሌሎችም በዘገቡት ብዙ ሐዲሶች በሙስሊም መስፈርት صحيح ሐዲሶች ሲሆኑ አቡ ሁረይራ ረዲየላሁ ዐንሁ እንዳወሩት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አላህ Subhanahu Wa Ta'ala አደምን በፈጠረው ጊዜ ጀርባውን ዳበሰው ከጀርባው የሰዎች እስትንፋሶች ሁሉ ወጡ እስከ ፍርዱ ዕለት ያሉት ትውልዶች እስትንፋሶች ወጡ አላህም በእያንዳንዱ ነፍስ ሁለት አይኖች መሐከል የብርሃን ፍንጥቅታን አደረገ ሁሉም የብርሃን ምልክት ነበራቸው ከዚያንም በአደም ላይ አቀረባቸው አደምም ጌታዬ ሆይ እነኚህ ማን ናቸው ብሎ ጠየቀ እነኚህ ዝርያዎችህ ናቸው አለው አደምም ከነኛ ዝርያዎች መሐከል አንድን ሰው ተመለከተና ባይኖቹ መሐከል ያለው የብርሃን ፍንጥቅታ እጅግ አስገረመው ማለት ባይኖቹ መሐከል ያለው ብርሃን ነበርና አስገረመው ጌታዬ ሆይ ይህ ሰው ማን ነው ሲል ጠየቀ አላህም ይህ ከትውልዶችህ ከመጨረሻዎቹ ህዝቦች መሐከል የሆነ ሰው ነው ዳውድ ይባላል አለው ጌታዬ ሆይ እድሜው ስንት አደረክለት ብሎ ጠየቀ 60 ዓመት አለው ጌታዬ ሆይ ከኔ እድሜ 40 ዓመት ቀንስና ጨምርለት አለው አላህ Subhanahu Wa Ta'ala በችሎታው ይህንን አደረገለት በሐዲስ እንደወረደው የአደም እድሜ በተጠናቀቀ ጊዜ የሞት መልአክ መጣበት በጊዜው እድሜው 960 ዓመት ነበር ነብያት እድሜያቸውን ያውቃሉና እድሜው 1000 ዓመት እንደሆነ ያውቅ ነበር ለሞት መልአክም ምን ነው ከእድሜ 40 ዓመት ይቀር የለም እንዴ አለው ለልጅህ ለዳውድ ሰጣሃታል አይደለም እንዴ አለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ አደምም ካደ በዚህም ምክንያት ትውልዶቹ ቃላቸውን ያጥፋሉ ካደና ክህደት በዝርያዎቹ ውስጥ ተገኘ ረሳም ለምን ካደ ስለረሳ ነው ረሳምና እርሳና በዝርያዎቹ ውስጥ ተገኘ ተሳሳተ እና መሳሳት በትውልዶቹ ውስጥ ተገኘ ተሳሳተ ረሳ ካደ ይህን ሲታወቀው አላደረገም ግን ይህ ከሰው ልጅ ባህሪ ሆነ ሰዎች ይክዳሉ ለአንድ ሰው እንዲያድርግሃል ትለዋለህ አላደረኩም ይልሃል የሰው ልጅ ረሺ ነው ይክዳል ይረሳል ይሳሳታል ይህ ከኒስያን ከርሳና ነው ለዚህም ነው የሰው ልጅ ኢንሳን የተባለው እርሱ በብዙ ስለሚረሳ ነው አደምም አጀሉ ደርሶ ሞተ ስላቀባበሩም ታሪክ አለው ይህም ከመሞቱ በፊት የሞት መልአክ በመጣው ጊዜ ለልጁ ለሺት ተናዘዘ ሺት ማለት አላህ Subhanahu Wa Ta'ala ከሐቢል ሞት በኋላ ለአደም አለይሂ ሰላም ያጎናጸፈው ልጁ ነው ሐቢል በሞተ ጊዜ አላህ Subhanahu Wa Ta'ala ለአደምና ለሐዋ ሺትን ለገሳቸው ሺት የአላህ ስጦታ ማለት ነው ከአላህ የሆነ ጸጋና ጭማሪ አላህ ከርሱ ስጦታ ሲሆን ሺትን ጨመረላቸው ይህም ሐቢል በተገደለና አደም ከባድ ሐዘንን ባዘነ ጊዜ ነበር صحيح በሆነ ሐዲስ አቡ ዘር ከረሱል ሰለላሁ ዐለይሂ ወሰለም ባወሩት አላህ Subhanahu Wa Ta'ala 104 መጽሐፍትን ከሰማይ አውርዷል ከአላህ ወደ ሰዎች የተወረዱት መለኮታዊ መጽሐፍት ቁጥራቸው 104 ነው ከነዚህ መሐከል በሺት ላይ ብቻ 50 መጽሐፍትን አውርዷል
ለነቢያት ከተወረዱት መጽሐፍት መሐከል አላህ Subhanahu Wa Ta'ala 50ዎቹን የአደም ልጅ ለሆነው ለሺት ነው ያወረደው። የሰውን ልጆች ህይወት ለማደራጀት የመጡ መተዳደሪያዎችና ህግጋት ያሉባቸው መጽሐፍት ናቸው። የሰው ልጅ የህይወት መሰረቱ መደራጀትን መቀናጀትን ስለሚፈልግ ነው። አደም ሺትን እርሱ ዘንድ ካለው ዕውቀት አብዛኛውን አስተማረው። ግን አደም ዘንድ ያለውን ዕውቀት ሁሉን መጨበጥ አልቻለም። ለምን? አደም በቀጥታ ከአላህ Subhanahu Wa Ta'ala የተስተማረ በመሆኑ ነው። ከአደም ታላላቅ ዕውቀቶችን ተማረና እጅግ ሊቅ ሆነ። ሰዎችንም የነገሮችን ስሪትና ስልጣኔ ያስተምር ጀመረ። ይህ የአደም ልጅ ሺት ነው። ሰዎችን ስራን፣ ስልጣኔን፣ የቀንና የሌሊትን አቆጣጠር አስተማራቸው። በእንዲህ መልኩ ነው በሐዲስ ላይ የተጠቀሰው። በዚያች ጊዜ የነበረውንም የአምልኮት አይነት አስተማራቸው። አላህን እንዴት እንደሚያመልክ አመላከተው። በዚያች ጊዜ የነበረውንም የአምልኮት አይነት አስተማረው። አላህን እንዴት እንደሚያመልክ አመላከተው። ኢማሙ አህመድ በዘገቡት ሐዲስ አቡ ዙምራ አስዓዲ ባወሩት ሐዲስ በመዲና ውስጥ አንድ ሊቅ ሲናገር አየሁና ማን ነው ስል ጠየቅኩ ይላል። ይህ ማን ነው ብዬ ጠየቅኩ። ይህ ኡበይ ኢብኑ ከዓብ ነው አሉኝ ረዲየላሁ ዐንሁ። ከተከበሩት ታላላቅ ሰሃቦች መሐከል ነው። በቁርአንና የቁርአን ትርጉምን በማስተማር ከታላላቅ ሊቃውንት መሐከል ነው። ኡበይ ኢብኑ ከዓብ ሲናገሩ ሰምቶ ከኡበይ ኢብኑ ከዓብ ከሆነ ዘገባ እንዲህ ይላል። አደም ሞተ። አደም ሞት በተጣደበት ጊዜ ለልጆቹ እንዲህ አለ፣ እኔ ከጀነት ፍራፍሬዎች አይነት ከጀልኩ አላቸው። የጀነት ፍራፍሬ በስማቸው እንደ ምድር ውስጥ ፍሬ ናቸው። ፖም፣ ሩማን፣ ወይን እኚህ ሁሉ በጀነት ውስጥ አሉ። ግን የዚህ ዓለም ፍራፍሬዎች ይነትባሉ፣ ይበላሻሉ። የአኽራ ፍሬዎች ግን አይነትቡም፣ አይበላሹም። የዚህ ዓለም ፍራፍሬዎች ጣዕማቸው የተለመደ ነው። የጀነት ፍራፍሬዎች ግን ጣዕማቸው እጅግ የሚጥምና የተለየ ነው። አምሳያዋ ጀነት ውስጥ ካሉ ፍሬዎች መብላትን ፈለገ። ፍራፍሬ ለመፈለግ ልጆቹ ተሰማሩ። ከዚያንም መላእክትን አገኙ። መላእክቱ አብሯቸው ከፈን፣ ውሃ መያዣ፣ መቆፈሪያ፣ ማጠቢያና ማሰሪያን ይዘዋል። የመቅበሪያና የአስከሬን ማዘጋጃ መሳሪያዎችንም ይዘዋል። እንዲህ አሏቸው፣ የአደም ልጆች ሆይ ምንድነው የምትፈልጉት? እነርሱም አባታችን ታሟል፣ ከፍራፍሬዎችም ፈልጓል አሏቸው። መላእክቱን በሰው መልክ ነበር ያገኟቸው። መላእክቱ ተመለሱ፣ አባታችሁ አብቅቷል አሏቸው። የአባታችሁ ሞት ቀርቧልና ምግብን የሚፈልግበት ምክንያት የለውም ማለታቸው ነው። መላእክቱ መጡ። ሐዋ ስታያቸው አወቀቻቸው። መላእክት መሆናቸውን አወቀች። አደምን የሙጥኝ ብላ አቀፈችው። እንዲሞት አልፈለገችም። አደምም ገለል በይልኝ፣ ከኔ ራቂ፣ እነሆ የተሸነፍኩት ባንቺ ነው አላት። አንቺ ነሽ ከዛፊቱ እንድበላ የገፋፋሽኝ፣ ደግሞ አሁን ሌላ ነገር ማድረግ ፈለግሽን አላት። እኔንና የጌታዬን መላእክት ተይኝ አላት። ከዚያንም የሞት መልአክ እስትንፋሱን ወሰደና መላእክቱ አስከሬኑን አጠቡት፣ ከፈኑት፣ አዘጋጁት፣ ቆፈሩለት። ለሐድ የቀብር ጓዳ አዘጋጁለትና ቀበሩት። ከመቅበራቸው በፊት ሰገዱበት። ቀጥለው ቀብር ውስጥ ካስገቡት በኋላ አፈር መለሱበት። ከዚያንም ለአደም ልጆች እንዲህ አሏቸው፣ የአደም ልጆች ሆይ ይህች ደንባችሁ ነች። ቀብርን አያውቁም ነበርና ቃቢልም ሐቢልን በምን መልኩ እንደቀበረው አያውቁም። ስለዚህም መላእክቱ ቀብር ምን እንደሆነ ሊያስተምሯቸው ፈለጉ። እናም ይህች መላእክት ከሰማይ ይዘዋት የወረዱት የቀብር ሥርዓት ሆነች። አደምም እድሜ ልኩን አላህን የሚታዘዝ ሆኖ ከቆየ በኋላ በዚህ መልኩ ከዚህ ዓለም ተሰናበተ። ከዚያች
የዛፊቱን ፍሬ ከበላበት አንድ ጊዜ በኋላ አላህን አምጾ አያውቅም። ከዚያች ባሻገር አላህን ከቶ አላመጸም። በምድር በቆየበት 960 ዓመት ሁሉ አላህን አላመጸም። እርሱ አርአያና ተምሳሌት የሚሆነን አባታችን ነው አደም አለይሂ ሰላም። ሐዋ እርሱ ከሞተ 1 ዓመት በኋላ አረፈች። والسلام عليكم ورحمة الله وبركاته. يا أمتي هتف الزمان مناديا أين الأولى اتخذوا السماء مراقيا. يا أمتي هتف الزمان مناديا أين الأولى اتخذوا السماء مراقيا. أين الذين بهديهم وضيائهم كانوا مشاعل للأنام هواديا. أين الذين بهديهم وضيائهم كانوا مشاعل للأنام